ፓርቲያችን ብልጽግና ከሁሉም በሁሉም ለሁሉም መርህም መሰረት በማድረግ የማህበራዊ አካታችነትን ሁሉንም ዜጎች በእኩልነት የሚያካትትና ዘላቂ ልማትን ማረጋገጥ አቅጣጫ የተከተለ ነው። ይህም ማለት በሴቶች እኩልነት፣ ፍትሃዊ ተጠቃሚነት እና የአካል ጉዳተኞች እንዲሁም ተጋላጭ የሆኑ ማህበራዊ ዋስትና የሚለካ ተጨባጭ ህይወት መሻሻል ማምጣት ነው። ፓርቲያችን የሰው ልጅ ክብር ከቁሳዊ ሀብቶች በማስቀደም በሀገራችን ታሪክ ፓርቲያችን ታይቶ በማይታወቅ ሁኔታ የብልጽግና ፓርቲ የፖለቲካ ማዕከል ሆኗል። ይህም አቋም ኢትዮጵያ ለዜጎቿ የምትመች ሀገር የማድረግ የቃል ኪዳናችን መነሻ ነው። ሴቶች ሲበለጽጉ ሀገር ትበለጽጋለች የሚለው የፓርቲያችን መርህና እምነት በተግባር ለማዋል በተደረገ ጥረት ኢትዮጵያ እንደ ሀገር ከተፈጠረችበት ጊዜ ጀምሮ የሴቶች ውሳኔ ሰጭነት ፓርቲያችን የታሪክ ጥፋት አድርጓል። ይህም ተሳትፎ ሴቶች በሀገራዊ ፖሊሲ ቀረጻና በውሳኔ አሰጣጥ ሂደት ላይ ቀጥተኛ ተጽዕኖ እንዲኖራቸው እድል ፈጥሯል። ይህም ስኬት የሴቶች አቅምና ብቃትን ማረጋገጥ ብቻ ሳይሆን ሀገራዊ ብልጽግና ጉዟችን የሴቶችን ተጠቃሚነት ያረጋገጡ እንዲሆኑ አድርገናል። በኢኮኖሚው ዘርፍ በሚሊዮን የሚቆጠሩ ሴቶች የሀብት ባለቤት እንዲሆኑ ሰፊ የሪፎርም ስራዎች ሰርተናል። የሴቶች የመሬት ባለቤትነት፣ የፋይናንስ ተጠቃሚነት እንዲረጋገጥ በማድረግ በቤተሰብና በማህበረሰብ ውስጥ ያላቸውን ተሰሚነትና ክብር ከፍ ተደርጓል። በጤናው መስክ የሴቶች የልማት ህብረትን ማዕከል ያደረገ ተደራጅተው እንዲንቀሳቀሱና የንቅናቄ ስራዎችን በመስራት የስነ ተዋልዶ ጤና አገልግሎት ተደራሽነትና የእናቶች ሞት ምጣኔ ለመቀነስ የተደረገው የተቀናጀ ርብርብ በሺዎች የሚቆጠሩ እናቶችን ህይወት መታደግ ችለናል። የሴቶች የትምህርት ተሳትፎ በቅድመ መደበኛና በመጀመሪያ ደረጃ በሁለተኛ ደረጃ ላይ የሴቶች ተሳትፎ ምጣኔ ከወንዶች የተቀራረበ እንዲሆን አድርገናል። በከፍተኛ የትምህርት ደረጃ የሴቶች ተሳትፎ እንዲጨምርና የማለፍ ምጣኔና ውጤታማነት ላይ መሻሻሎች እንዲመጡ አድርገን ሰርተናል። በዲጂታል ዘርፍ የሞባይል ስልክ ተጠቃሚ የሆኑ ሴቶች 49 በመቶ የደረሱ ሲሆን ከነዚህ ውስጥ 36 በመቶ የሚሆኑት ለፋይናንስ ግብይት እየተጠቀሙበት ይገኛሉ። ይህም የሴቶች ዘመናዊ የኢኮኖሚ ቴክኖሎጂ እንቅስቃሴ ውስጥ ያላቸውን ተሳታፊነት በከፍተኛ ደረጃ እንዲያድግ አድርገናል። የማህበራዊ ጥበቃ ፖሊሲ ለተለያዩ ችግር ተጋላጭ የሆኑ የማህበረሰብ ክፍሎችን ልዩ ትኩረት ሰጥተን ሰርተናል። በገጠርና በከተማ ጊዜያዊና ቀጥታ ድጋፍ ተጠቃሚ የሆኑ ዜጎች ውስጥ 80 በመቶ ከክፍያ ነጻ የጤና መድህን አገልግሎት ተጠቃሚ እንዲሆኑ አድርገናል። ፓርቲያችን ብልጽግና ከመርሆች ውስጥ አንዱ ሰው ተኮር የሆኑ ስራዎችን መስራት ስለሆነ ለሀገር ለወገን የደከሙ ነገር ግን ተገቢውን ድጋፍና እንክብካቤ ሳያገኙ የቆዩ አረጋውያንን የሚደገፉባቸው ማዕከላት ዘላቂ ድጋፍ እንዲያገኙ አድርገናል። ድጋፍ የሚሹ ዜጎች ቤት በማደስ በመገንባት የአኗኗር ዘይቤያቸው የተሻለ እንዲሆንም አድርገናል። እንዲሁም በከተሞች የምገባ ማዕከላትን በማስፋፋት ድጋፍ የሚሹ ዜጎችን የዕለት ጉርስ ማግኘት እንዲችሉ እያደረግን እንገኛለን። በበዓላትና በተለያዩ ጊዜያት ድጋፍ የሚሹ ዜጎቻችን ማዕድ በማጋራት እና በዓላትን ከነሱ ጋር በማሳለፍም ሰርተናል። በዚህም የማህበራዊ አገልግሎት ስራችን በማህበረሰባችን ውስጥ እርስ በርስ የመደጋገፍና የመረዳዳት ባህላችን የነበረውን እያደገ እንዲመጣ እያደረግን እንገኛለን። ፓርቲያችን ብልጽግና ለአካል ጉዳተኞች ሰብአዊ መብት ለማስከበር በኢኮኖሚ ውስጥ ተሳታፊና ተጠቃሚ ለማድረግ የተለያዩ አዋጆችን፣ መመሪያዎችን ያወጣ ሲሆን በተቋም ደረጃ ለአካል ጉዳተኞች የስራ ቅጥር ለፈጸሙ ተቋማት 60 በመቶ በላይ ከታክስ ግብር ቅነሳ ማበረታቻ ሰጥተናል። አካል ጉዳተኞች የአቅርቦት አገልግሎት ፍላጎቶችን ምቹ ሁኔታ የመፍጠር የመንግስትም ሆነ የግል ህንጻዎች፣ ተቋማትና ግንባታዎች የአካል ጉዳተኞችን ታሳቢ ያደረገ እንዲሆን የህንጻ አዋጅ ላይ የህግ ማዕቀፍ እንዲካተት ከማድረግ ባሻገር የሚሰሩ መሰረተ ልማቶች አካል ጉዳተኞችን ታሳቢ ተደርገው እንዲሆኑ ተተግብሯል። በገጠርና በከተማ የተሰሩ የኮሪደር ልማት ስራዎቻችን አካል ጉዳተኞችን ታሳቢ ተደርገው እንዲተገበሩ አድርገናል። አካል ጉዳተኞች በውሳኔ ሰጭነት ላይ በፓርቲያችን በየደረጃው ባሉ መዋቅሮች፣ በጉባኤዎች፣ በምክር ቤቶችና በእጩ ዝግጅቶች ላይ አካል ጉዳተኞች እንዲሳተፉ አድርገናል። በአጠቃላይ የሴቶች ተሳትፎ ተጠቃሚነት፣ የአረጋውያንና የአካል ጉዳተኞች መብትና ደህንነት እንዲረጋገጥ አድርገናል። ቀጣይም ማንም ወደ ኋላ የማይቀርባት አካታች የበለጸገች ሀገር ለመገንባት በቁርጠኝነት እየሰራን እንገኛለን። ብልጽግና ፓርቲን ይምረጡ። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የአንድነታችን የትብብራችንና የመደመራችን ምልክት ነው። ኢትዮጵያን ወደ ተምሳሌት ሀገር እናሻግራለን። አመሰግናለሁ። ብልጽግናን ይምረጡ።